take off, put on, zip up, unzip, tie, untie. Take off, put on, zip up, unzip, tie, untie. Alright, pay attention. ልብ በሉ። ኦኬ ልብ ይበሉ። የአንዳንድ እንግሊዘኞች አተረጓጎም ልብ ይበሉ ማለት ነው። ለምሳሌ I am running a shop. I am running a shop. የዚህ ትርጉም ሱቅ እየሰራው ነው። ኦኬ ራን የሚል ቃል ተጠቅመናል፣ ግን ሱቅ እየሰራው ነው ማለት ፈልጎ ነው። I am running to a shop. ኦኬ ይሄ ደግሞ ወደ ሱቅ እየሮጥኩ ነው። I am running to a shop. ወደ ሱቅ እየሮጥኩ ነው። የላይኛው ግን ሱቅ እየሰራው ነው ማለት ነው። እሺ John is running the company. John is running the company. አሁን ጆን ካምፓኒውን እያሯሯጠው ነው አይደለም። ኦኬ ጆን ካምፓኒውን እየመራው ነው። እዚህ ላይ መምራት ይሆናል ማለት ነው። እንደዚህ ብል ግን how is your school running? ትምህርት እንዴት እየሮጠ ነው ሳይሆን ትምህርት እንዴት እየሄደ ነው። ኦኬ እንደዚህ ብል ደግሞ he is the program runner። አሁን ያልኩት ምን ማለት ነው? እስኪ ኮሜንት ላይ ይሄንን አስቀም እንዴት ነው የሚገለጽ? ብዙ ጊዜ የዲስክሪፕሽን ስኪል ክህሎት ችግር አለብን ማለት ነው። አንድ ነገር እንዴት ተብሎ ሐሳቡ እንደሚገለጽ አናቀም ማለት ነው። ስለዚህ እንዴት ነው የሚገለጸው? ለምሳሌ ማርገዟን እንኳን አላወኩም ነበር። ኦኬ ማርገዟን እንኳን አላወኩም ነበር። አሁን ብዙ ጊዜ እንደዚህ አይነት ፍሬዞች ቲክቶክ ላይ በጣም እያየሁ ነው ማለት ነው። በጣም ነው ደስ የሚለኝ ማለት ነው። ራይት እነ ቲቸር ነቢል አለ አንድ ልጅ ደግሞ አየሁት ልክ እንደዚህ። ስለዚህ ቋንቋውን እያስተማሩ በቋንቋው ላይ እየሰሩ ነው ማለት ነው። ኦልራይት እሺ፣ እነዚህ ነገር ስታውቁ ነው የሚጠቅማችሁ ማለት ነው። ኦኬ ማርገዟን ራሱ አላወኩም ነበር። ለምሳሌ ወለደች እኮ ሄለን። እንዴ ማርገዟን እንኳን አላወኩም ነበር። I didn't know even she was pregnant. pregnant ማለት ማርገዝ ማለት ነው። I didn't know even. okay I didn't know even she was pregnant. okay ለምሳሌ ዓለሙ ሆስፒታል ውስጥ ገብቷል ከሆነ ኦኬ እንዴ መታመሙን ራሱ አላወኩም ነበር። ኦኬ ወይንም ዓለሙ እኮ ሞተ ብትባሉ መታመሙን ራሱ አላወኩም ነበር። I didn't know even she was sick. ሴት ከሆነች ማለት ነው። ወንድ ከሆነ ደግሞ I didn't know even he was sick. 19 ትክክለኛው እድሜሽን ከነገርሽኝ 5000 ብር ትሸለሚያለሽ። ያው እሺ ትክክለኛው እድሜሽ 19 ትክክለኛው እድሜሽ 19 አዎ። ኧረ ተው ሴቶች አትዋሹ። አልዋሻሁኝም። እሺ እናረጋግጣለን። ወቂ 5000 ብር ነው የሚያመልጥሽ። እሺ ትክክለኛ ካገኘሽው 5000 ትሸለሚያለሽ። ፎሎ ደግሞ ካረግሽኝ ይሄንን አዲሱን ካሞን ሳርቲን ቴክኖ ስፖንሰር ሆኖኝ ትሸለሚያለሽ ማለት ነው። ግን ፎሎ ካረግሽኝ እውነትህን ነው። ፎሎ ካረግሽኝ ማለት ነው። እውነትህን ነው። አድርጌያለሁ መሰለኝ። ኦኬ ቼክ እናረጋለን። ግን አሁን እድሜውን እናረጋግ። እሺ ኦኬ ማጋ ነው የምንደውለው? እናትሽ ጋር መደወል አለብን። እሺ እናቴ ጋር ከደውይለ
እሺ እንደማታሰብ ጋይስ ኮሜንት ላይ ገምቱ እናንተ የራሳችሁን 19 ነው ያለችው ማዘሯን ደግሞ እንጠይቃለን ከዛ ልክ ከሆነ ትሸለማለች ማለት ነው አሎ ሄሎ ማዬ ወይ ለጥያቄ ተፈልገሽ ነው ቆይ አንዴ አናግራቸው እሺ ሰላም ነው ማዘር እግዚአብሔር ይመስገን ደህና ዋል ደህና እድሜዋን ጠይቂያት ነበረ እስቲ ስንት ነው እድሜዋ የልጄ አዎ እሺ እድሜዋ አሁን 24 አመቷ ነው 24 አመቷ አይ ዝም ብዬ ጥያ መንገድ ላይ እንዲህ ጥያ ለጥያቄ ነው እሷ ግን 19 ነው ያለችው ወይ ልጄ 24 አመቷ አይ ማዘር ተበላሽ እሺ አልተሸለምሽም ፎሎውን ቼክ እናርግና እሺ ፎሎ ካደረግሽ እሺ ፎሎም አላደረግሽም ወይኔ አላደረኩኝ ስለዚህ ምንም አትሸለም እውነትህን ነው እና ልሸለም አዎ ስልኳን በቃ ፎሎ አድርጊና ሌላ ጊዜ ካጋጣምሽ እሺ አመሰግናለሁ እሺ ጋይስ ፎሎ እያደረጋ እስኪ ማማሟቂያ ፍሬዞች ናቸው ዋርም አፕ ፍሬዝስ ኦኬ እነዚህን አንደበታችንን እናፍታታባቸው ማለት ነው ሃይ ሰላም ሰላም ሃይ ሰላም ሰላም ሃይ 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 ሰላም ሰላም ሁለት ጊዜ ማለት ነው ሃይ ሃው አር ዩ ሰላም እንዴት ነህ ሰላም እንዴት ነሽ ሃይ ሃው አር ዩ ሰላም እንዴት ነሽ I'm good how are you ደህና ነኝ እንዴት ነህ ደህና ነኝ እንዴት ነሽ I am good how are you ሰላም ለሁላችሁ hello everybody hello everybody hello what's up everybody ይሄኛውንም እንደዚሁ hello what's up everybody ሰላም በልልኝ say hello for me ለምሳሌ እህትህን ሰላም በልልኝ say hello for me to your sister ወንድምህን ሰላም በልልኝ say hello for me to your brother bought her, but it is a deduction for him being on the floor. Look how high she gets. I know. It amazes me every single time. Taking away nothing from any other gymnast. እሺ አሁን ያለነው ምን ሊል ፈልጎ ነው ለምሳሌ አንድ ሰው you look blue አለ ብሉ ደግሞ ሰማያዊ ማለት ነው ስለዚህ የቀለም ስም ስለሆነ ግራ ያጋባል እዚህ ላይ ማለት ነው you look blue አለ
ኦልራይት ይሄ ኢዲየም ነው። ኦኬ እንደ ስላንግ ነገር ነው ይሄ ማለት ነው። you look blue አመድ መስለሃል ወይም ደግሞ ቡል ብለሃል ነው ያለው ማለት ነው። ኦኬ የፊታችሁን እንትን አይቶ you look blue ወይም ደብሮሃል ወይም አመድ መስለሃል ወይም ፊትህ ቡል ብሏል አይነት ስሜቶች የሚገለጹት በዚህ ነው ማለት ነው። ኦኬ አሁን ደግሞ ምን እንግሊዘኛ ልለማመድ የሚል ክፍል ላይ ነው ያለነው ማለት ነው። ኦኬ ፕሮግራሙ የተከፋፈለ ደረጃ ስላለው ነው። ኦኬ ዛሬ የምትለማመዱት ምሰጣችሁ ይሄንን ሐረግ ቀኑን ሙሉ ታነበንባላችሁ ማለት ነው። ቤት ውስጥ ብቻችሁን ስትሆኑ፣ መንገድ ላይ ጓደኛችሁን ስታገኙ፣ የሆነ ቦታ ላይ ስትሆኑ ይሄንን ሐረግ ታነበንባላችሁ ቀኑን ሙሉ ነው። ኦኬ ሄይ what's up buddy ሄይ ወትሳፕ ባዲ ማለት BUDDY ወዳጅ ማለት ነው። ብዙ ጊዜ ጥቁሮች ይጠቀሙታል። ሄይ ወትሳፕ ባዲ። ኦኬ ይሄን ደግሞ ታነበንባላችሁ። ሄይ ብሮ ወትሳፕ። ብሮ ማለት ወንድሜ ማለት ነው። ሄይ ብሮ ብራዘር እጥር ሲል ነው ማለት ነው። ኦኬ ይሄንን ብሮ ግን ጥቁሮች ለሴት የሚጠቀሙታል የሚገርመው ማለት ነውና ኦኬ ግን ብሮ ብራዘር የሚለውን ሲያሳጠሩት ነው። እኔ ማቀው እሱን ነው። እሺ ይሄንን በደንብ ያነበነባችሁ ቀኑን ሙሉ ማለት ነው ጭንቅላታችሁ ላይ እንዲቀመጥ ማለት ነው። እሺ እንዴት ይጠየቃል? ብዙ ጊዜ ጥያቄ አጠያየቅ ላይ በጣም ፎከስ ማድረግ አለብን። የኮስችን ፓተርኖችን ማወቅ አለብን እንዴት እንደሚጠየቅም። ኦኬ ስንተኛ ልጅ ነህ? ኦኬ ስንተኛ ልጅ ነህ? what number child are you ማለት ትችላላችሁ ማለት ነው። what number child are you ወይንም what child are you። ኦኬ ስንተኛ ልጅ ነህ? ኦኬ what የሚለው ስንተኛ ብለንም እንጠይቃለን ማለት ነው። ኦልራይት ወይንም ደግሞ what is your birth order። ኦኬ what is your birth order እንደዚህ ብላችሁ ነው የምትጠይቁት ማለት ነው። ስንተኛ ልጅ ነህ፣ ስንተኛ ልጅ ነሽ ለማለት ማለት ነው። ሄሎ ጤና አባት አለ እንዴ? ማን ነው? ማን ልበል? እኔ አባት ጓደኛ ነኝ። አታውቅኝ? አባት አሉ አቅርብልኝ እስቲ እባክህ። ሄሎ አቡሽ ሄሎ አባትን አቅርብ። አሁን ነበሩ ግን ቅድም ነበሩ ግን አሁን የሉም። አሁን አሉ ብለኝ ነበር እኮ እንዴ የለም በልብለውኝ ነው እንዴ? ሄሎ እሺ እንዴት ነው የሚገለጽ? ኦልራይት እስኪ የትኛው ሐሳብ ነው እሱ ባለው ቀን ያገናኘን ወይንም አምላክ ባለው ቀን ያገናኘን፣ አምላክ በፈቀደ ቀን ያገናኘን፣ እንደዚህ አይነት ሐሳቦችን ለመግለጽ ምን እንላለን ነው? let God see us on his days። ኦኬ አምላክ በፈቀደው ቀን እንገናኛለን ወይንም አምላክ በፈቀደው ቀን ያገናኘን let God see us on his days እንደዚህ ተብሎ ነው የሚገለጸው ማለት ነው። Tell us your name. It's working. Come on. It's working. Come on. What's your name? Kusai's Whitehead. And besides, how old are you?
I'm 5 years old. That's incredible. And where do you live? Salt Choppy, Florida. Okay. Now, I've got a very important question for you. What would you do with $1 million if you won? I would share it with poor people and homeless people and everybody in this whole world. Oh, yeah. That is very sweet. With a little bit left over, what would you buy yourself? I would buy 200 bags of slime and squishy toys. 200? I love how you can make it fart in your hands, the slime. Yes, ma'am. Yeah, I love that too. You are so sweet. Now, how many years have you been learning to play the drums? Since I was 1 and 2 and 3. What? No! You know, my son also plays the drums. I think being a drummer is the coolest thing in the world. Yes. No more questions. You just have the best time of your life, okay? Thank you. I saw him backstage stretching. Yeah, he's ready. It's so cute. He's so tiny. So tiny. Bless him. Is he sitting or standing? I can't tell. ኦልራይት ስኪል ቴስት ነው። እስኪ የገለጻ ክህሎታችንን እንፈትሸዋለን ማለት ነው። ኦኬ በክፉ አታንሳኝ፣ በክፉ አታንሳኝ ሲገለጽ ስፒክ ኢል ኦፍ ሚ። ኦልራይት ስፒክ ኢል ኦፍ ሚ በክፉ አታንሳኝ ነው ያልነው ማለት ነው። ኦኬ እስኪ ምን እያደረክ ነው? ምን እያደረክ ነው? ቀላል ነው ይሄ፣ ብዙዎቻችሁ ታውቁታላችሁ ማለት ነው። what are you doing? እዚህ ምን እያደረክ ነው? what are you doing here? ኦኬ እሺ መጠየቅ የፈለኩት ግን ይሄን አይደለም። ምን አባክ እያደረክ ነው? አሁን ይሄ ትንሽ ኔጌቲቭ ነገር ያለው አገላለጽ ነው። ምን አባክ እያደረክ ነው? what the hell are you doing here? hell የሚል ቃል አስገባን ማለት ነው። ብዙ ጊዜ ፈረንጆች ምን አባሽ ምናምን ነገሮችን አይሉም፣ ግን እንደዚህ በጣም መበሳጨታቸውን ሲገልጹ hell የሚል ቃል ይጠቀማሉ። what the hell are you doing here? ኦኬ ምን እያወራህ ነው? what are you talking about? what are you talking about? ምን አባህ እያወራህ ነው? hell እንጨምራለን። what the hell are you talking about?
what the hell are you talking about? ለምሳሌ ሌላ ማነች? who is she? who is she? ማነች? ማን አባቷ ነች ከሆነ hell እናስገባለን። who the hell is she? okay, who the hell is she? What the hell are you doing here? What are you doing? What the hell 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 are you doing? Who the hell is she? Who the hell is she speaking to? እሺ what is the difference? what is the difference? ልዩነታቸው ምንድነው? ኦኬ ብዙ ጊዜ የነዚህ ልዩነት በተለይ ለጀማሪዎች ግራ ያጋባል። what are you doing እና how are you doing? ኦኬ እና how are you doing? ኦኬ what are you doing ማለት ምን እየሰራህ ነው ማለት ነው። how are you doing ማለት ግን እንዴት ነህ ማለት ነው። እንዴት ነህ ወይንም እንዴት ነሽ። ቲፒካሊ አሜሪካን ነው። እንዴት ነሽ ሲሉ how are you doing ይላሉ ማለት ነው። እንዲያውም አንድ በዚህ አጋጣሚ ገጠመ ልንገራችሁ ማለት ነው። አንድ እንግሊዘኛ ቋንቋ ልትማር ሁለት የቋንቋ ትምህርት ቤቶች አልተቀየርኩም እስኪ ካንተ ለሞክረው አለችኝ። ኦልራይት አልኳት። ከዛ ስልክ ምናምን ተቃይረን ነበረ መዘገባለው ምናምን ነገር ብላኝ ከዛ ማታ ላይ ሃይ አለችኝ በሜሴጅ ሃይ how are you doing ብዬ ጻፍኩላት። you mean what are you doing ብላ ጻፈች። ኦኬ እና ኖ ምናምን ነገር ብዬ that's the እስኪ ደግሞ ትንሽ ፈገግ እንበል ትንሽ ፈታ ላድርጋችሁ ፈገግ ላድርጋችሁ ማለት ነው። እና በእንግሊዘኛ ቋንቋ ብዙ የሚያስቁ ነገሮች አሉ። በተለይ አንድ ሰው በእንግሊዘኛ ሲሳሳት እንደ እንግሊዘኛ ፈታ የሚያደርግ የሚያስቀን ነገር እኮ የለም ማለት ነውና አንዱ ጓደኛዬ ነገረኝ። እንግዲህ ይሄ ነገር በተግባር ይፈጸም አይፈጸም I don't know whether it is true or not ግን አንዷ የእንግሊዘኛ ፎርም እየሞላች ነው። ኔም ከሚለው ላይ ቤቲ ብላ ጻፈች። ልክ ነው። ኤጅ ከሚለው ላይ እድሜ ማለት ነው 24 ነው ግን 21 ልበለው ችግር የለውም ማለችና 21 አለችው። ኦኬ ከዛ ሴክስ ከሚለው ላይ sometimes ብላ ሞላች እና ፎርሙ ሞልታ ከጨረሰች በኋላ ሰጣችው እና ሱፐርቫይዘሩ ያውና እናት እዚህ ላይ ምንድነው የሞላሽው? እዚህ ሴክስ ከሚለው ላይ ምንድነው የሞላሽው? ጾታሽን እኮ ነው አላት። እንዴ ጾታ ነው እንዴ አለች። ዴኔ እኮ መቼ ታረጊያለሽ ያልከኝ መስሎኝ ነው እና ጀንደር አትሉም አለችና እንደገና ሜል ወይ ፊሜል ኤፍ ወይ ዝም ብለሽ አላት። ኦልራይት እና ብዙ ጊዜ ያው ሴክስ ማለት በሌላ ትርጉም ብዙዎች ይወስዱታል ማለት ነው። ጾታ ማለት ነው። ፎርም ላይ ከገጠማችሁ ጾታ ማለት ነው። ኦልራይት ስለዚህ እንደዛ ነው መቼ ስዕል መሳል የሚወድ ሰው ሊኖር ይችላል። I like drawing a picture ይላል። ኦኬ I don't like drawing a picture ይላል። የማይወድ ከሆነ ደግሞ ማለት ነው። ብዙዎቻችን ኮመን ኢንተረስት አለን የጋራ የሆነ ምን ወደው ምን ጠላው ነገር ፊልም ማየት ብዙ ጊዜ ኮመን ኢንተረስት ነው። አንተም ትወዳለህ እኔም እወዳለሁ ሁላችንም እንወዳለን። I like watching a movie ብዬ ገልጸዋለሁ። የማልወድ ከሆነ ደግሞ no I don't like watching a movie ብዬ ገልጻለሁ። የዛሬው ትምህርታችን ስለ ላይክ እና ዲስላይክ ይሄንን ይመስላል። በጣም ግልጽ ነው ብዬ ተስፋ አደርጋለሁ። የበለጠ እነዚህ ነገሮች የሚዳብሩት በምንድነው? ፕራክቲስ በማድረግ ነው።